ጸገነት ለማባላለሁ በዚህ በቢልዲንግ ኮሚቴ ውስጥ ቢልዲንግ ቸርማን ነኝ። ኃይሌ ተገኘ ነኝ የኢትዮጵያ ኮሚኒቲ ሊቀመንበር ነኝ። ከዛ በኋላም ደግሞ ቢልዲንግ ኮሚቴ ውስጥ ሆኜ አገለግላለሁ። ጸገነት ኃይለኛ ታታሪ የቦርድ አባላችን እና ደግሞ የቢልዲንግ ቼር መሪ ነች እና ይሄን ኮሚኒቲ እንደ ኮሚኒቲውን ለመገዛት ሀሳብ ሲኖረን እሷ በሙያዋን ተጠቅማ በሪል ስቴትም በፋይናንስም ተጠቅማ ማህበረሰቡን ይሄን ቢልዲንግ ስንገዛ የአመራር የሰጠችን ዋናዋ መሪ እሷ ነች እና በጣም አመሰግናለሁ ለማለት ነው። ከዛ ባሻገር ደግሞ ብዙ ጊዜ በፋይናንስ ማህበረሰቡን ታስተምራለች እና ደግሞ በቦርድም ደግሞ ውሳኔዎች የሚያስፈልጉ ውሳኔዎች ማህበረሰቡን የሚጠቅሙ ነገሮች ላይ የእሷን ሙያና እውቀት ተጠቅማ ቦርዱን ውሳኔ ላይ እንድንደርስ ብዙ የምትተባበረን ነው። ደግሞ በፋንድሬዚንግም የሃይማኖት መሪዎች ጋር በማገናኘት እና ከቢዝነሶች ጋር በማገናኘት ብዙ ትተባበራለች እና አመሰግናለሁ ለማለት ነው። እንግዲህ ኃይሌ በጣም የሚደንቀኝ ሰው ነው። ለምንድነው ይሄንን የምለው? ብዙ ጊዜ እዚህ ነው ያደገው ኃይሌ ማለት በልጅነቱ መጥቶ እዚህ ነው ያደገው እና የኢትዮጵያን ባህል እና የኢትዮጵያን አኗኗር ለምዶ ከነ ቋንቋው እንደገና ደግሞ የቦርድ አመራር ድረስ እስከ መድረስ ድረስ ሆኖ በጣም ትልቁን ስራ የሰራ የቦርዳችን ሊቀመንበር ነው። ቅድም እንዳለው በጣም ታታሪና ይሄን ቢልዲንግ አፕን እንዲሆን ትልቁን ሚና የተጫወተ ነው። ሌላው ደግሞ ባለውም ደግሞ የስራ ቦታ ከገቨርንመንት ጋር ነው ኮኔክሽኑ። ያንንም ደግሞ በጣም ኮኔክት እያደረግን እንደውም አንድ ጫፍ ላይ ሁሉ ደርሰን ነበረ ባለፈው ግራንት ለማግኘት ትልቁ ሚና ተጫውቶ ትንሽ በወቅቱ በነበረው የነሱ የመደቡት ነገር ከኛ ጋር የማይሄድ ስለሆነ ብቻ ትንሽ ፌል አድርጎብን የሚቀጥለው ግን የተያያዘ ነገር ነው። ግን ትልቁን በዛም እንትን ላይ ፕሮሰስ ላይ ትልቁ ሚና ተጫውቶ ይሄንን አፕን እንዲያደርግ አድርጓል። ይሄንንም ደግሞ ቢልዲንግ ለመግዛት ያው በጣም አብሮን ሲሰራና አፕን እንዲያደርግ ያደረገን ወንድማችን ነው። በጣም የምንኮራበት ምለው ይሄን የገዛ ነው በማህበረሰቡ እርዳታ ነው። የማህበረሰቡ ስል የቢዝነስ ኦነሮች፣ የሃይማኖት አባቶች፣ ብዙ የኮሚኒቲ ሜምበሮቻችን ደግፈውን ገንዘብ በሜምበርሺፕም በፋንድሬዘርም በብዙ በተባበርሽን ይሄን ዳውን ፔመንት አርግተን እንደ በሞርጌጅ ነው የገዛ ነው እና ብዙም አመራሮች ከኛም በፊት ያሉ አመራሮች የቦርድ አባላቶችም ይሄ እንዲሆን የሆኑ የሁሉም ያመራሩ ውጤት ነውና ኮሚኒቲውን አመሰግናለሁ ላለው። ያው ይሄንን ነገር ስናስብ ከኮቪድ በፊት ነው የጀመርነው። ኮቪዱ ትንሽ አስቆሞናል። ከዛ በኋላ ደግሞ ስንጀምር ትልቅ ነገር ነው አስበን ስንንቀሳቀስ የነበረው። ከኢትዮጵያ ኮሚኒቲ ህብረተሰቡ በጣም ትልቅ ነው ሚኒሶታ ውስጥ። ያንን የሚመጥን ትልቅ ቢልዲንግ ለመግዛት ነበር ስንንቀሳቀስ የነበረው። ግን በኋላ ምን አይነት ሀሳብ መጣልን? ኦኬ ኮሚኒቲው ትንሽ ኢትዮጵያ ኮሚኒቲ ላይ ያለው እንትን ብዙ ነገር አይሰራም፣ ዝም ብላችሁ ነው ምናምን የሚል አይነት ነው ያለውን ትንሽ እንትንና ለመርዳት ይፈልጋል ህብረተሰቡ። ግን ደግሞ እንዴት ነው ኮኔክሽኑን አልኖረንም። አሁን አትሊስት ኮኔክሽኑ ቢኖረን ማለት እንደዚህ ትንሽ ነገር ቢኖረን ህዝቡን እናመጣና እየተመካከረን ትልቅ ነገር ማድረግ እንችላለን። ለምን ከትንሽ አንጀምርም ብለን ነው አሁን እዚህ ጋር ይሄንን ቢልዲንግ የገዛ ነው ማለት ነው። እንግዲህ በፕሮሰሱ ሂደት ውስጥ ነው ለመናገር ብዙ እናመሰግናቸውን በፈንድሬዚንግ በኩል ስንሄድ የቤተክርስቲያን አባሎች እንደውም መጀመሪያ እንደውም መድኃኔዓለም ቤተክርስቲያን ኪዳነ ምሕረት የሚባል ማህበር አለ።
እነሱ በጣም ትልቅ ፕሮግራም አዘጋጅተው ራት አዘጋጅተው ትልቅ ገቢ እንዲገባ አድርገውልናል። እንደገና ደግሞ በስላሴ ቤተክርስቲያንም ያሉ ማህበርተኞችም ደግሞ ሌላ ራት አዘጋጅተው ደግሞ እንደዚሁ ትልቅ ገቢ እንዲገባ አድርገውልናል። ያንን አድርገን ደግሞ በየቦታው በፊቱ ጀምሮ በዚህ አጋጣሚ ደግሞ ኢንጂነር ግርማ እሱ ነበረ በፊት የነበረው ቸርማን በዛ ወቅት እሱ ደግሞ በጣም ተንቀሳቅሶ ይሄ በየአዲስ ዓመት አንዳንድ ነገር ሲደረግ ብዙ ነገሮች እንዲሸጥና የተለያየ ፈንድሬዚንግ እንዲገኝ ከተለያየ ካምፓኒዎች እሱንም ጥረት በማድረግ በተገኘው ገንዘብ ነው እንግዲህ ዳውን ፔመንት አድርገን አትሊስት አነስ ያለ ነገር እናድርግና ከዛ በኋላ ወደ ትልቁ እንሄዳለን የሚል ሀሳብ መጥቶ እንግዲህ ይሄንን ቢልዲንግ የገዛ ነው ማለት ነው። ያ እኔ የህንጻው ጉዳይ ለብዙ አመታት የሚነገርበት ሆኖ ነው ያየሁት። በኮሚኒቲው እንደ ኮሚኒቲ በኮሚኒቲያችን ስፋት ኮሚኒቲ ሴንተር አለመኖሩ የህዝቡ ፍላጎት ሆኖ አይቼዋለሁ፣ ከቤተሰብም ከጓደኞችም። ከዛ ባሻገር ግን እኔ የተማርኩት ኮሚዩኒቲ ኦርጋናይዘር ሆኜ ዌስት 7 ስሰራ የዛ ክልል መሪ አመራር ማህበረሰቡ የሚፈልገው ምንድን ነው የሚለው ጥያቄ ስንወያይ የዌስት 7 ኮሚኒቲዎች ብዙ እዛ የሚኖሩ ወጣቶች አሉ፣ አዛውንቶች አሉ። የኮሚኒቲው ዋናው የሚያስፈልገው ጉዳይ ኮሚኒቲ ሴንተር አለመኖራችን ነው የሚለው ተነስቶ ስለነበረ በዛም ነው በትምህርትም ደግሞ እንደ ሜምበር ኦፍ ዘ ኮሚኒቲ ይሄ የሚያስፈልገው ነገር ሆኖ ነው የተረዳሁት። ለሐዘን ወይም ወጣቶች ለመጫወት ሲፈልጉ ወይንም የጃብ ኦፖርቹኒቲ ሲኖር ማህበረሰቡ አዛውንቶችም ወጣቶችም መጥተው የራሳቸውን አቅም ለማህበረሰቡ የሚያገለግሉበት ቦታ ይሆናል በሚል ነው እና ይሄን ቦታ ኮሚኒቲ ሴንተር ስንጀምር ለማድረግ የምንፈልገው የስራ እድል ለወጣቱ እና ለአዛውንቱ ወይንም ደግሞ አዲስ ለመጡ የማህበረሰባችን ሰዎች እንድንረዳ ነው። ከዛ ባሻገር ደግሞ ግራጁዌሽን ሲሆን ወይንም ሀዘን ሲሆን ያን አገልግሎት ለማድረግ ነው። ከዛ ባሻገር ደግሞ ብዙ ስራ የሚያስፈልገው ነው ለማድረግ ደግሞ አዳራሹን ከዛ ቢልዲንግ ደግሞ አለ እያከራየነው ነው። ግን ብዙ ሞርጌጅ ስላለ ካቨር አረገውም። ግን ያን አገናኝተን ወይንም ትልቅ አዳራሽ አርግተን ደግሞ ለተለቅ ያለ ለማህበረሰቡ አገልግሎት ለመስጠት ይጠቅማል ብለን እናምናለን። ቤስመንትም አለ ገና ብዙ ስራ የሚያስፈልገው። እሱንም ደግሞ ስናቀላቅለው ለወጣቶች ከታች ደግሞ ከላይ ደግሞ ለትላልቅ ሰዎች የሚሆን programs and services around health, physical and mental health, job, career development opportunity, and not just a place where people could gather. ያ ማህበረሰቡ ቅድም እንዳልኩት በጣም ኢትዮጵያ ኮሚኒቲ እንዲኖር በጣም ይመኛል፣ ይፈልጋል፣ ይቆጫጫልም በብዙ መልኩ። ቅድምም ገልጾታል ላይሊ። አሁን ለምሳሌ ያዘን ነገር ሲሆን ሌላ ቦታ ተከራይተን ነው፣ ሰርግ ሲሆን የተለያየ ኮሚኒቲዎች ተከራይተን ነው፣ የራሳችን ነገር የለንም። እንደገና ደግሞ ተሰባስበን አዛውንቶች ቡና ምናምን የሚጠጡበት ብዙ እናት አባቶች አሉ እና ቤት ውስጥ ቁጭ ብለው እንትን ከሚሉ እዚህ ኮሚኒቲ ውስጥ መጥተው ብዙ ነገር ማድረግ ይችላሉ። ያ ሁሉ ለልጆቻችን አንድ ላይ የሚገናኙበት ዘር ቀለም ወይ አለ አይደለ የተለያየ ነገር ሳይኖር ግን በኢትዮጵያነት ተገናኝቶ እዚህ የሚጫወቱበት አንድ ላይ የሚሆኑበት ቦታ የለም ሚኒሶታ ውስጥ። ስለዚህ ያ በጣም ብዙ ህብረተሰቡ የሚፈልገውና የሚያደርገው ነው። ግን ምንድነው እንዲያ ኦርጋናይዝ አድርጎ እንደዚህ ሰዎች የሚፈልጉትን አውጥተው እንዲሆን ለማድረግ ይሄ ነገር አስፈላጊ ሆኖ ነው ያገኘነውና አሁን ከህብረተሰቡ የምንፈልገው ምንድነው ይሄ አይደለም። ኢትዮጵያ በእርግጥ እግዚአብሔር ይመስገን ይሄን እግዚአብሔር ሰጥቶናል፣ ጥሩ ነው በእናንተው በህብረተሰቡ እርዳታ። ግን ደግሞ ህብረተሰቡ አንድ ላይ ከሆነንና በአንድ ሀሳብ ይሄ የምንመኘው ነገር እንዲሆን ከፈለግን ትልቅ ነገር ማድረግ እንችላለን። አይደለም ትልቅ ቢልዲንግ እኔ የምመኘው ምንድነው ሞል፣ ትልቅ ሞል፣ የኢትዮጵያ ሞል
ይኖረናል ወደፊት እና ያንን ሁሉ ለማድረግ ነው። ግን ህብረተሰቡ የምንለው ምንድነው አሁን ኦክቶበር 4 ላይ ግራንድ ኦፕኒንግ አለ። ሁሉም እንዲመጣ እንፈልጋለን። በቃ በኢትዮጵያነቱ በዜግነቱ ኃላፊነት አለበት። ሁላችንም ኃላፊነት አለበት። ሁላችንም ከተባበርን ሁሉ ነገር የሚሆነው ስንተባበር ነውና ኦክቶበር 4 መተው ሐሳባቸው እንዲሰጡን እንደገና ደግሞ እንዲደግፉን እና እንደው ከአንድ አመት ካልበለጠ ጊዜ ውስጥ ደግሞ ይሄንን እንደ ሁለተኛ አድርገን ትልቅ ብዙ ነገር የምናደርግበት ነገር እንድንገነባ ስለሆነ ከህብረተሰቡ የምንፈልገው ኑ እዩት፣ የተገዛውን የእናንተው ፍሬ ነውና እዩት። እንደገና ደግሞ ወደፊት ደግሞ አብረን ምን እንደምናደርግ እንወያይ የሚል ነው ለህብረተሰቡ ማቀር። ከህብረተሰቡን የሚጠብቀው የእናንተ መገኘት ነው። ዋና ለቦርድ ሜምበር ሞራል ይሰጣቸዋል። ብዙ ጊዜ ማን ነው አመራር ላይ ወይንም ለምን እንደዚህ ያለው ፍላጎት አለ። ግን ደግሞ ሁላችንም መተን ካልተባበረን ካልተረዳዳን የማህበረሰቡን አቅምና ጥንካሬ ለማየት ይከብዳል። አንዳንድ ጊዜ በዜና ላይ ስናይ በዜና ላይ ወይም በአገር ቤት የሆኑ ነገሮችን እያየን የራሳችን አመለካከት ሊኖረን ይችላል። ግን እዚህ ሀገር የኢትዮጵያን ኮሚዩኒቲ ኢን ሚኒሶታ ነው የሚለው። ስለዚህ የዚህ ድርጅት ዓላማ የዚህ ያለውን ማህበረሰብ እንዴት ነው የምንጠቅመው የሚለውን አስተሳሰብ ይዘን ከመጣን ሁላችንም ተረዳተን የማህበረሰቡን እዚህ ያለውን የማህበረሰቡን ችግሮች ለመፍታት እንተባበራለን ማለት ነው እና ዋናው ተገኙ። ከዛ በኋላ የት እንዳለን ጥንካሬና ድክመቱ የት እንዳለ ተገንዝባችሁ ከዛ በኋላ በምን አስተዋጽኦ እንደምትሰጡ ገምገማችሁ ትሄዳላችሁ ብዬ አምናለሁ። ስለዚህ ተገኙ ነው ማለት። የዛን ቀን እንግዲህ ዋናው ያው ህብረተሰቡ መጥቶ እንዳልኩት በአዲስ ዓመት አዲስ ነገር እንግዲህ ነው። ይሄ ከ40 ዓመት ይመስለኛል ኢትዮጵያን ኮሚኒቲ እንደው ሲቆረቆር በዚህ ጊዜ ውስጥ ለመጀመሪያ ጊዜ የራሱን ቢልዲንግ ሲኖር መጥቶ ሲያይ እኛ ደግሞ ያዘጋጀነው ምንድነው የራት ግብዣ አዘጋጅተናል። እንደገና ደግሞ የተለያዩ አክቲቪቲዎች አዘጋጅተናል። እንደገና ጨዋታዎች እንዲኖሩ የተለያየ ህዝቡ ተደስቶ እንዲሄድና እንደገና ደግሞ ምን ጎደለ ብሎ የጎደለውን የሚሞላበት እንግዲህ ትኬት በየቦታው እኛ ያሰብነው እንደ ዶኔሽን እንደውም ነፃ ነበር ያሰብነው። ነፃ መጥቶ በቃ ምግብ አዘጋጅተን ተደስቶ እንዲሄድ። ግን ስናስበው ደግሞ የኢትዮጵያ ኮሚኒቲ ብዙ ነገር ያስፈልገዋል። እና ህብረተሰቡ ደግሞ መርዳትም ይፈልጋል። በተለያየ ነገር እንትን ሲላይተናልና ከመጣ ይቀር መጥቶ ደግሞ ረድቶ አንድ 100 ብር አንድ ዜጋ በቃ እንደ 100 ብር አንድ ዜጋ 100 ብር ማዋጣት ቢችል ብዙ ነን አይደለም? ብዙ ይዋጣል። ደግሞ ከዛ በላይ ደግሞ እንትን አለው ትኬቱ ላይ ኪውአር ኮድ አለው። እሷን ስካን አድርጎ ደግሞ የሚፈልገውን ነገር ደግሞ ዶኔት ማድረግ ይችላል። እኛ አንድ ላይ መጥቶ እንድናከብርና እንደገና ደግሞ ይሄ ብዙ ወጪ አለበት ማለት አንዱን ሳይድ አከራይተነዋል። ትንሽ ይረዳናል። ግን ሞርጌጅ አለ። ያ ሞርጌጅ መሸፈን አለበት። እንደገና ደግሞ እድሳት ይፈልጋል ታች ቤዝመንቱ። እንደገና ደግሞ እንደ ቅድም እንዳልነው ደግሞ ይሄን እንደ ኮላተራል ነገር አስይዘነው ደግሞ ትልቅ ነገር ነው ማድረግ የምንፈልገውና እኛ ህብረተሰቡ መጥቶ ምን ልርዳ ብሎ ያው የራሱን የዜግነቱን እንዲወጣ እንፈልጋለን። ጥሩ ጥያቄ ነው ሄኖክ። አሁን የኛ ዓላማ ሰው ቀጥረን አትሊስት በየሆነ ግድብ ሰዓት ውስጥ አገልግሎት እንዲጀምር ነው። ግን ይሄም የሆነው በእናንተ እርዳታ ነው። ሁላችንም እዚህ አሁን ያለነው ቮለንቲር አርግተን ነው። አሁን እሷም ከስራ ወጣ እኔም ከስራ ወጥቼ ብዙ ቦርድ አባላቶቻችን መጥተው የሚያገለግሉት በነፃ ነው፣ ምንም ገንዘብ ሳያገኙ ማለት ነው። ስለዚህ አሁን ዓላማችን ይሄን
በራሳችን በቮለንቲር ለመክፈት አላማ አለን፣ እሱን እናረጋለን። ግን ከዛ ባሻገር ግን ሰውን ለመቅጠር አላማ አለን። ሁሉ ጊዜ ሰውን እንድንቀጥር ደግሞ ከተፈለገ እንግዲህ የሰው ደሞዝ ያስፈልጋል። ስለዚህ ለዛ ነው ተገኙና መገኘታችሁ ችግር የለውም፣ ዝም ብሎ መገኘት ነው። ግን የፋንድሬዘር ጎል አለን። እሷ እንዳለችው $100 ግን ያን ገንዘብ ብዙ ካገኘን ከዛ በኋላ ቀላል ይሆናል ለአመራሩ ውሳኔ ለመስጠት ባጀት አሎኬት አድርገው ሰው ለመቅጠር። ግን ብዙ ሰው ደግሞ ካልተባበረ እንግዲህ በቮለንቲር ነው የሚሆነው። ያ ደግሞ እንደ ቮለንቲር የሰው አቅም ይሆናል ማለት ነው። ያ በኃይሌ ላይ የምጨምረው ምንድነው ያው በደንብ እየተነጋገርንበት ነው። ቤቱ ሁሌ ክፍት መሆን እንዳለበት፣ ሰው ጋር አገልግሎት ማግኘት አለበት። ዊኬንዱን በተለይ ደግሞ ሰዎች እንዲገናኙ ተገናኝተው ዲስከስ እንዲያደርጉ ሻይ ቡና እያሉ መጽሐፍ እንዲያነቡ የመጽሐፍ ሼልፍ ደርድረን መጽሐፎች እያዘጋጀን እዚህ ደግሞ አንዳንድ መነጋገር ያለባቸውን የማህበራዊ ጉዳያቸውን የሚወጡበት ነገር እንዲሆን ዊኬንዱን በጣም እየሰራንበት ነው። እንደገና ደግሞ ቀጥረን ደግሞ ሙሉ ለሙሉ ኦፕን ሆኖ ኦፕሬት የሚያደርግበት በተለያየ አሁን ኢቭን ሳይከፈት እዚህ ስንጀምር ሁለት ነገሮች ነው ሃውሲንግ ፕሮግራም ቀርፈናል። አንድም እንደዚህ ኢሚግሬሽን ችግር ኖርበት ዲፖርት ሊያደርግ የነበረ ልጅ እሱንም ከኮሚኒቲው ደብዳቤ ጽፈንለት ብዙ እንትን ብለን ያንን አድርገናል። ብዙ ስራዎች ይሰራሉ። ስለዚህ ያንን ለመጨመር ነው። እኔ አስራት ጌታቸው በቀለ እባላለሁ። አስራት በቀለ በሚል ሶሻል ሚዲያ የምታወቀው ወይም በኖርማል የምታወቀው እኔ እንግዲህ የዚህ ኢትዮጵያ ኮሚኒቲ ሜምበር ነኝ። ምሰራው ፉል ታይም ጀነራል ኮንስትራክሽን ነው። ኮንስትራክሽን ማንኛውም ነገር ሰራለሁ። ቤት ውስጥ ውጭም የማልሰራው ነገር የለም። ሁሉንም ነገር ሰራለሁኝ። ይሄው ነው እንግዲህ ስለራሴ። በቅድሚያ ስለጠየቀኝ እድሉን ስለሰጠኝ አመሰግናለሁ። ቅድም ራሴን ማንነቴን አስተዋውቂያለሁኝ። ይሄንን ፕሮጀክት መጀመሪያ የደወለችልኝ ጸገነት እህታችን ነች። በእውነት ቀድሞ በጣም ቁጭት ነበረኝ። የኢትዮጵያ ኮሚኒቲ ነው ግን የት እንደሆነ አይታወቅም። በስም ብቻ ነው የምናውቀው። ከሌሎቹ ጋር ኮምፔር ስናደርግ የኛ እኔ ባይተዋርነት ባዶነት ነበር የሚሰማኝ። ግን ይሄን ነገር ከሰማሁና መጥቼ ካየው በኋላ ውስጤ የተሰማኝን ስሜት ልገልጸው አልችልም። በቃላት የሚገለጽ ስሜት አይደለም ያለኝ እና በኔ ህሊና በኔ እይታ ሚኒሶታ ላይ ትንሿ ኢትዮጵያ አለች። ትንሿን ኢትዮጵያ እዚህ ጋር አግኝተናታል። ባንዲራችንን ከፍ አድርገን የምናውለበልብበት የምንታይበት አድራሻ ያለን ዝንጀሮ ምን ብላለች? መጀመሪያ መቀመጫዬን ብላለች እና መቀመጫችንን እግራችንን የምናሳርፍበት ቦታ አግኝተናል። ስለዚህ እግዚአብሔርን መጀመሪያ እናመሰግናለን። ከዛ በመቀጠል ደግሞ ይህንን ስራ የሰሩ እህትና ወንድሞቻችን ብዙ ደክመዋል፣ ብዙ ተጉዘዋል። በብዙ ውጣ ውረድ ውስጥ ይህን እዚህ ጋር አድርሰውልናልና ይሄን ጉዳይ እህታችን ጠርታኝ ይሄን እንዲያለና እስቲ ብላ ቢድ እንዳደርግ በጠየቀችን ሰዓት በጣም ደስ ብሎኝ ነው። እጅግ በጣም ፌር በሆነ በተመጣጣኝ ዋጋ ነው የገባሁት የነበረው። ነገር ግን እሰራለሁ ብዬ ነበር የገባሁት። በቃ እንደው ሰርቼ ነው የወጣሁት ማለት ይችላልኝ። ያው ያቅማቸውን የተወሰነ አድርገዋል። ግን ብዙ ስራዎች እንዲህ እንደሚባለው አይደለም። ኮንስትራክሽን እና ስራው የጥገና ስራ ወይም የሪሞዴሊንግ ስራ ስለሆነ ስራው እየጨመረ ይሄዳል እና ይሄን ይመስላል። እዚህ ጋር አንድ ማስተላለፍ መልገው ለኛ ኮሚኒቲ ቀድሞ ምንም አልነበረንም የለንም። አሁን ግን አለን፣ ይዘናል። ከያዝን መልቀቅ የለብንምና ይሄንን ያገኘነውን እድል በሚገባ ተጠቅመን ትውልዱን ምንረዳበት፣ የተቸገሩትን ምንጠቅምበት፣ ችግር ያለባቸውን የኬስ ችግር፣ የኢኮኖሚ ችግር፣ የተለያየ ጉዳይ ያለባቸው በየቤቱ ተደብቀው መድረሻል። ለምሳሌ በሌላው ኮሚኒቲ ስንመለከት የሚረዱ አሉ፣ ፈንድ የሚያገኙ አሉ፣ ኬዛቸው የሚሰራላቸው አሉ። የኛ ግን የለም። ዝም ብሎ እርስ በርስ ብቻ ውስጥ ነው እንጂ ይሄ አሁን አድራሻ ስላለን ቢሮ ስላለን ከፍተን ገብተን ሰዎችን እንረዳ የምንችልበት ስለሆነ እዚህ ውስጥ አሁንም ብዙ የሚሰሩ ስራዎች አሉ። ብዙ ያላለቁ አሁን ተጀመረ እንጂ አላለቀም። ቤዝመንቱ ሙሉ ይሄን የሚያህል ቢልዲንግ
ባዶ ነው፣ አንፊኒሽድ ነው፣ ብዙ ስራ ይፈልጋል። ይሄንን ማስፋፋትና ህፃናቶች መጥተው የሚጫወቱበት ኢትዮጵያን የምናስተዋውቅበት ቦታ ኢትዮጵያን የምናሳይበት ቦታ እዚህ የተወለዱ ልጆች አገራቸውን የሚያውቁት እኛ እዚህ በመናሳያቸው በትንሹ ዲዛይን አድርገን ነውና ስለዚህ ይህን ስራ መስራት አለበት። እናቶቻችን አባቶቻችን መተው ቁጭ ብለው ሻይ ቡና እዚህ ጋር የሚጠጡበትና ሚዝናኑበት ትንሽ መጽሐፍቶችን ሊያነቡ የሚችሉበት እድል እንዲኖር ስራ መስራት አለበት። እያንዳንዳችን ጊዜ ሰጥተን ሌላ ቦታ ካፍቴሪያ ወይም ሻይ ቦታ ካፌ ሻፕ ወይም ሌላ ሬስቶራንት ከምንሄድ እዚህ መተን ጊዜያችን አሳልፈን ስራ ብንሰራ ኮሚኒቲያችን ብንረዳ ብንተባበር ሁሉም ቢተባበር የት ይደርስ ነበር ብሏል። ድር ቢያበር አንበሳ ስር ነውና ተባብረን በህብረት አንድ ከሆን ብዙ ነገር እንሰራለን። ለሀገራችንም ለወገናችንም ድምጽ የምንሆንበት ቦታ ነው ይሄ ቦታ። ለሀገራችን ለወገናችንም እዚህ ላለው ማህበረሰብ እዚህ ያለውም ችግር ውስጥ ያለ ማህበረሰብ አለና ስራ መስራት ይገባናል ይጠበቅብናል የሚል መልእክት አለኝ። የምንችለውን ይሄንን እዳ ከፍለን ሌላ ደግሞ ወደሚቀጥለው ሌላ የተሻለ ቢልዲንግ ሌላ ኮሚኒቲያችን ለግራጁዌሽን ለሰርግ ለልደት በትልቁ ልንጠቀም የምንችልበት እንደ ሌሎቹ ፕሮፐርቲ እንዲኖረን ስራ መስራት አለ። ከሰራን የትም እንደርሳለን። አስራትን ማቀው ማህበረሰቡን በሬኖቬሽን በመርዳቱ ነው እና አስራት እስቲ ቢዝነስን ስም ንገረኝ። አስራት ጀነራል ኮንስትራክሽን ነው የሚባለው። አስራት ጀነራል ኮንስትራክሽን እና አስራት ማህበረሰቡ የሚረዳው በኮንስትራክሽኑ ብቻ ሳይሆን ግን ኢቨንት ሲኖረን ደግሞ ውሳኔዎች ላይ ደግሞ የሚያስፈልጉንን ነገር እኛ አንዳንድ የሱን ሙያ ተጠቅሞ የቦርዱን እና የቢልዲንግ ኮሚቲውን ምን እንደሚሻል ይሄ ይሻላል በአቅማችንን ተረድቶ ማህበረሰቡን በእውነትነቱ ስላገለገለ አመሰግናለሁ እላለሁ። በቪዲዮም እንግዲህ ቀረጻም ራሱ ይሄው ቮለንቲር እያደረገ እየተባበረን ነው። ቴንክ ዩ ሶ ማች ለማለት ነው። ከዛ ባሻገር ደግሞ ስናድግ ደግሞ አብረን ቀጥለ እንደምትተባበረን እምነት አለኝ ብዬ አምናለሁ። አመሰግናለሁ።